ሚስት ባልን የማይጠብቀውን ስድቦች ስታወርድበት ምን ያድርጋት ይላል። ባልና ሚስት አብረው በሚኖሩ ጊዜ አለመግባባት ሊፈጠር ይችላል። ሚስት ባሏን መሳደብ የለባትም፣ ባል ሚስቱን መሳደብ የለበትም በመሰረቱ። ነገር ግን አለመግባባት ተፈጥሮ ሚስት ትንሽ እንትን ካለች ባል ወጣ ቢል መልካም ነው ብዬ አምናለሁ። ከቤት ግልጽ ነው ወጣ ይበል። ይሄን ያልኩበት ምክንያት ከዕለታት አንድ ቀን አሊ ኢብኑ አቢ ጣሊብ እና ፋጢማ ትንሽ አለመግባባት ተፈጠረ በመካከላቸው። አሊ ኢብኑ አቢ ጣሊብ እና ፋጢማ ባልና ሚስት ናቸው። ፋጢማ የነብያችን ሰለላሁ ዐለይሂ ወሰለም ልጅ ነች። አለመግባባት ሲፈጠር አሊ ኢብኑ አቢ ጣሊብ ወጣ ብሎ ወደ መስጂድ ሄደ። ልብ በሉ፣ ወደ መስጂድ ሄደና መስጂድ ተኛ። እሷ ጋር ሰጣ ገባ ውስጥ አልገባም። ልክ እሱ እንዳደረገው አድርጉ ነው የምላችሁ። አለመግባባት ከተፈጠረ እሷን እዛ አትመላለሱ፣ አትመታቱ፣ ምን አትበሉ። ሚስትም ያን ያክል ድምፅሽን ከፍ አድርገሽ እሱ ላይ መናገር አግባብ አይደለም። ስርዓት ባለው መልኩ ችግር ካለ በስነ ስርዓት መረዳዳት፣ መግባባት። ነገር ግን ያ ከተከሰተ ልክ እንደ አሊ ኢብኑ አቢ ጣሊብ ወጣ ብሎ እሱ እስክትረጋጋ ድረስ ሄደ፣ መስጂድ ተኛ። ከዚያ ነብያችን ሰለላሁ ዐለይሂ ወሰለም ቤት መጥተው አሊ ኢብኑ አቢ ጣሊብ የት ነው ሲሏት ፋጢማን ወጣ ብሏል ምናምን ትላቸዋለች። ልብ በሉ፣ ፋጢማ እንዲህ ተከስቶ ምናምን ብላ የባሏን ገመና ወይንም የተጣሉበትን ምክንያት አላወራችም። ሐታ አባቷ ቢሆንም እንኳን ነብያችን ማለት ነው የሆነ አለመግባባት ተፈጥሮ ብላ ነው የተናገረችው። ከዚያ በኋላ ሄዱ ነብያችን ወደ መስጂድ ሲሄዱ ተኝቶ አገኙት። አፈር ላይ ነበር መስጂዱ፣ አፈር ነው። ቁም ያ አባ ቱራብ አሉት። አንተ የአፈሩ አባት ተንሳ አሉት። የአፈሩ አባት ያሉት አፈር ላይ ተኝቶ ስለነበር ነው። አስነሱትና ወስደው አስታረቋቸው፣ አግባቧቸው። ይህ ነው መሆን ያለበት። አንደኛ ባል ከዚህ ምን ትረዳላችሁ? ህይወታችሁን በምትመሩ ጊዜ ልክ ይሄንን አሊ ኢብኑ አቢ ጣሊብ እና ፋጢማ ያደረጉትን አድርጉ። ሳይግባቡ ሲቀሩ አሊ ኢብኑ አቢ ጣሊብ እስክትረጋጋ ድረስ ብሎ ሄደ፣ መስጂድ ተኛ። እሷ ጋር ጸብ ውስጥ አልገባም። በአሁን ጊዜ ቢጣሉ ሰዎች ወይ ይመታታል፣ ዝም በይ አርፈሽ እንትን በይ ምናምን፣ ላ ወጣ በል። ሰይጣን ነው ቁጣ ላይ ትልቅ ጨዋታ የሚጫወተው። ያ ነገር እንዳይከሰት እሷ እስክትበርድ ድረስ ወጣ ብትልላት መልካም ነው። ከዚያም በኋላ ነብያችን መጥተው የት ነው አልይ ሲሏት እንዲህ ተጣልተን ምናምን ብላ ሚስጥር አላወጣችም። የተጣሉበትን ቀጥታ ሄዱ ነብያችን ሰለላሁ ዐለይሂ ወሰለም። የሆነ ያልተግባባንበት ነገር ነበር ስትላቸው ቀጥታ ሄዱ።